ዛሬ ምሽት እናንተ በእግዚአብሔር ሲነት ስትነገሩ የምትድኑበት በሰው ተነግራችሁ የታመማችሁበትን ድንገት በእርሱ ተነግራችሁ የምትፈወሱበት እውነት ሊሆን ይችላል። ክርስትና አሁን ከዘመርነው በላይ ከሰበክነው በላይ ክርስትና ከሆነልን ሆነ ካልናቸው ነገሮች በላይ የበራልን ትልቅ የነፍስ ዓለም ስኬት ነው። ዛሬ ወርዳችሁ መሬት ላይ ያለውን ሳይሆን ወጣችሁ ያገኛችሁትን እውነት ላይ እዛ ቦታ ላይ እንድታረፍዱ እዛ ቦታ ላይ መቆያችሁን እግዚአብሔር እንዲያበጅላችሁ ትልቅ ለናንተ ምኞታዊ ወይም የሆነ እውነታን አካፍላችኋለሁ። ዛሬ የእግዚአብሔርን ቃል ሳካፍል በማርቆስ ወንጌል ምዕራፍ 10:46 እስከ 51 ወይም 52 ያለውን ሐሳብ ተያያዥ አድርጌው ያንንም ቃል ሳካፍል የሉቃስ ወንጌል ምዕራፍ 18:35 ላይ ያለውን ቃል አካፍላችኋለሁ። ይህን ቃል ሳካፍል ለዚህ ቃል እግዚአብሔር የሰጠኝ ርዕስ ያንተ ያልሆነ ህይወት ካንተ ጋር አይቀጥልም በሚል አጭር የሆነ እግዚአብሔርን መልእክት አስተላልፋለሁ። ይህንን መልእክት ሁላችንም የምናውቀው የተነገረን የረጅም ዘመን ምስጢር ሆኖ ነገር ግን የቆየ ተነቦ ያልተጣለ ትላንት ተሰብኮ ዛሬም አዲስ ነገር ያለው እውነት ነው። ይህ ቃል ለማናችሁም እንግዳ አይደለም። ብዙ ጊዜ በተለይ ለፈውስ ፕሮግራሞች የምንጠቀማቸው ትልልቅ ቃሎች ናቸው። መጽሐፍ ሲናገር በተለይ የማርቆስ ወንጌል ምዕራፍ 10 ላይ ያለው ቃል ወደ ኢያሪኮ መጣ፣ ከብዙ ደቀ መዛሙርትም ጋር ከኢያሪኮ ሲወጣ የሚል ቃል አለ። እስቲ ሲወጣ በሉ፣ አንድ ላይ ሲወጣ በሉ። በደም ሲወጣ በመንገድ ዳር ላይ ተቀምጦ የሚለምን አንድ የጢሞስ ልጅ በርጠለሜዎስ የሚባል አይነ ስውር ተቀምጦ ይለምን ነበር ይላል። እዚህ ቦታ ላይ በብዙ ሕዝብ ታጅቦ የሚወጣው ኢየሱስ ማንና ምን እንደሆነ ማን እንደነገረው ባይታወቅም መጽሐፍ ሲናገር ሰውየው ሰማ ይላል። የሰማበት ቦታ በጣም አስገራሚ ቦታ ነው። በልመናው ማማ በልመናው መቀመጫ ላይ መንገድ ዳር ላይ ቁጭ ባለበት ቦታ ነው የሰማው። ከዚህ ቀጥሎ ያለው በኋላ ቦታው ደግሞ በጣም ይገርማል። በሰማም ጊዜ ማን እንደነገረው አይታወቅም፣ ግን ሰማ ይልና ይህም ሰው የሰማው የሚያልፈው በብዙ ሕዝብም ታጅቦ የሚሄደው የናዝሬቱ ኢየሱስ ነው የሚለውን መረጃ ይድረሰው እንጂ ሰውየው በሰማው ተነስቶ የጮህበት ጩኸት ግን የተለየ ነገር ነበር። በነገራችን ላይ ዛሬ ምሽት ልዩ የሚሆን መገለጥ ነግራችኋለሁ። በሰማችሁና በሚነገራችሁ ትነሳላችሁ፣ በሚመራላችሁ ትጮኻላችሁ። አንድ ሰው ጮህ አሜን ይበልባል። ይህ የሚነገረው ቃል ለተቀመጠ መነሳት ይሆንለታል፣ ለተነሳው ደግሞ ጩኸት ይሆንለታል። እግዚአብሔር ዛሬ መኪና አይሰጥህም፣ ቤት አይሰጥህም፣ ገንዘብ አይሰጥህም። የምትጮህበትን የልጅነት አፍ ይሰጣል። አንድ ሰው ጮህ አሜን ይበልባል። ይህ ሰው አሁን የጮኸው ጩኸት አጠገቡ የነበሩትን ወይም የነገሩትን ሰዎች አጅቦት የነበሩትን ኢየሱስን ደቀ መዛሙርቱ የነገሩት የናዝሬቱ ኢየሱስ ነው ያሉትን ሰዎች እጅግ አስቆጥቷቸዋል፣ አስደንግጧቸዋል፣ አስኮርፏቸዋል። በነገራችን ላይ ሲበራላችሁ ተቆጪዎች ብዙ ናቸው፣ ካልበራላችሁ ረጋጮች ብዙ ናቸው። ዛሬ ግን ይበራላል። ጮና በራ ሲበራለት ያን ጊዜ አይኑ ሲከፈት አቅጣጫውን ሲለይ መልእክቱ ሲለይበት አንድ ነገር አለ። ይሄ የነገራችሁ ዛሬ በሰው እየተገፋ የሚያልፈው ይሄ የነገራችሁ ዛሬ እያጋፋችሁት የምታልፉት በናዝሬት ተወልዶ ያደገ የአንድ የጠራቢ ዮሴፍ ልጅ አይደለም። ይሄ እያለፈ ያለው ለነ በዳዊት የዘር ሐረግ በዘላለም ሐሳብ ላይ በነ ኢሳይያስ 700 ዓመት ወደፊት በነ ሕዝቅያስ 370 ዓመት ወደፊት የተነገረ እውነት ነው አለ።
የሚያልፈው ምንም ከእናንተ ጋር ይገፋ እንጂ ምንም የሆነ ነገር ይሆን እንጂ እያለፈ ያለው የሰፈር ጎረምሳ አይደለም። እያለፈ ያለው የወከለ ልጅ አይደለም። አብሮ አደግ አይደለም። የአንድ መስሪያ ቤት ሰራተኛ አይደለም። እያለፈ ያለው ለታሰሩት መፈታት ነው። እያለፈ ያለው ለታወሩት ማየት ነው። እያለፈ ያለው ለወደቁት መነሳት ነው። እያለፈ ያለው ለታሰሩት መፈታት ነው። መቅደቅ አድርግና ጮና መርበርባ ለራታታ ፓሳ ከዚህም የተነሳ የዳዊት ልጅ ሆይ ማረኝ እያለ ጮኸ ይላል። ያን ጊዜ ዝም በላሉት፣ ዝም አልልም አለ። አብዝቶ ግን ጮኸ ይላል። ሲበላልህ ብዙ ተቆጪ አለ። ዛሬ ግን እግዚአብሔር ዓይን ይሰጣል። ነግሬሃለሁ። መኪና ብትለምን መኪና በገንዘብ ይገዛል። ቤት ብትለምን ቤት በገንዘብ ይገዛል። በገንዘብ የማይገዛ ዓይን ግን ዛሬ ይሰጣል። ዓይን በገንዘብ አይገዛም። ዓይን በእግዚአብሔር ምሕረት ትቀበላለህ። ዓይን እግዚአብሔር ሲልልህ ትቀበላለህ። ዓይንን በእግዚአብሔር ምሕረት ታገኘዋለህ። ጮባዳ ጮህ ይላል። የሉቃስ ወንጌል ላይ መጣና እንደዚህ አለ። ይህ ማን ነው አለ ይላል። ወደ ኢያሪኮም ቀርቦ ሳለ የሚል ቃል አለ። አንድ የጢሞቴዎስ ልጅ በርተሎሜዎስ የሚባል ዓይነ ስውር ተቀምጦ ይለምን ነበር ይላል። ያን ጊዜ እንደ ቅድሙ ዝም አላለም። እስኪነግሩት አልጠበቀም። አንድ ነገር አለ። ይህ የሚያልፈው ማን ነው ብሎ በጠየቃቸው ጊዜ ያን ጊዜ እንደዚህ አሉት፣ ይህ የሚያልፈው የናዝሬቱ ኢየሱስ ነው። አይደለም አለ። ብድግ አለ። በነገሩት ተነሳ፣ ባወሩለት ተነሳ፣ በሰማው ተነሳ። በበረው ግን ቁጭ ጀመረ። አላውቅም። ዛሬ እግዚአብሔር ጩኸትን የሚሰጣቸው ሰዎች አሉ። የጸሎትን ጩኸት፣ የልጅነትን መንፈስ ጩኸት አንድ ሰው ጩኸ ምን ያማራ የምትጮህበትን ጩኸት፣ የጸሎትን ጩኸት ለራጋ ባራባሳ ተቀበል። ፈዛቴኝ ወይ ፍረድ ወይ ሩጥ፣ አንድ ነገር ምረጥ። ጮና ምን በልበለም አወሳወስ ወደዚህና ወደዚያ ሩጥ። ያን ጊዜ ይላል ዝም በላሉት፣ እሱም ዝም አልልም አለ። ለምን ሲባል ይሄ እያለፈ ያለው የኔ የዘላለም ጥያቄ ነው። የጨለማዬ ብርሃን ነው አለ። የመታሰሬ መፈታት ነው አለ። የኔ ውርደቴ ክብር ነው አለ። ለታካ ባራባሳ እያለፈ ያለው የተመታሰሬ መፈታት፣ የጥያቄ መልስ፣ የእንቆቅልሼ ፍቺ ነው። የውርደቴ ክብር ነው። ብድግ በልና አሜን በል። ብድግ በል አሜን። እጮሃለሁ እዚህ እጮሃለሁ በል። በሰሞኑ ባለው ኮንፈረንስ ብዙ ሰዎች የሚጮሁበት አፍ ይሰጣቸው። ያን ጊዜ ዝም በል ያሉትም እያሉ ዝም ብሎ ላለማለ ያለፈው ጌታ ቆመና እንደዚህ አላቸው፣ ሂዳችሁ ጥሩልኝ አለች። እነሱም መጡና እንደዚህ አሉ ይላል። አንተ ሰው ይፈልጋል ሲሉ ዓይኑ እስኪከፈት አልጠበቀም። ጨርቁን ጥሎ ሮጠ ይላል። ተቀመጡ። መልእክቱ እዚህ ጋር ምኑን ጥሎ ጨርቁን ጥሎ ሮጠ ይላል። እስከዛ ድረስ ዓይኑ አልተከፈተም። እስከዛ ድረስ ዓይኑ አልበራለትም። ና ይጠራሃል ሲሉት ገብቶታል። ጮና አሜን በለዋል። ገብቶታል። አውልቆ ጥሎት የሄደው ጨርቅ የምን ጨርቅ ነው? ድንገት ያንተ መገለጥ ሊሆን ይችላል። ያ ጨርቅ ዛሬ ይሄ ሰውዬ ድንገት የተጠራበት መጠራት መንገዱ ላይ የሆነ ነገር ገጥሞት የሆነ ነገር ቢፈጠር ይሄ ጨርቁ እኮ የመለመኛው ጨርቁ ነው፣ ይረዳዋል። ሰዎች እኮ እንዲጠቀሙበት ለምኖ እንዲበላበት በቁመናው ልክ ያሰፉለት፣ ሕግ ያሰፋለት፣ ሰፈር መንደር ያሰፋለት፣ ቤተሰብ ያሰፋለት። ከእንግዲህ በኋላ የሰውን እጅ አትጠብቅ፣ በቻልከው አቅም መንገድ ዳርም ይሁን ተቀምጠ ለምነ ብላበት የተባለበትን የልመና ጨርቅ አወለቀ ይላል። የሚለመንለትን ጌታ ሲያገኝ መለመኛውን ጨርቅ ጣለ። ዛሬ መለመኛ ጨርቅን የሚያስጥል ክብር ይመጣል። ጮና አሜን በልባ። የመለመኛ ጨርቅ የጊዜያዊ ነው። ሰፈር ያለበሰው ነው፣ ቤተሰብ ያለበሰው ነው፣ መንደር ያለበሰው ነው፣ ጎረቤት
ያለበሰው ነው። ሕጉ ያለበሰው ነው። ጮና አሜን በሉዋል። እሱን የማይወክል የእሱ ያልሆነ ጨርቅ ነው። ዛሬ አንተን የማይመጥን አንተን የማይወክል ያንተ ያልሆነ ጨርቅ ከአንተ ሕይወት ላይ ዛሬ ይወልቃ። ብድግ በልና አሜን በል። ይወልቃ። አባቴ እኔ ምልህን ነገር ስማኝ። ለእግዚአብሔር ትክክል እየደነዘዝክ ለራስህ ስህተት አትንቃ። የሚነገረው ትክክል በሆነ በእግዚአብሔር ፕሮግራም አጀንዳ ውስጥ ላይ ግባ። ዘመናዊነቱም አያጥቃ፣ ዘላለማዊን የእግዚአብሔርን ሐሳብ አያጥፋብህ። ሜላዲና ማንታ ብልጥነት የትም አላስጠጋም። ብልጥነት የትም አላመጣም። ዘመናዊነትን የትም አላደረሰም። ዘላለማዊ በሆነ በእግዚአብሔር ፕሮግራም አጀንዳ ሐሳብ ውስጥ ላይ ግባ። ጮና አሜን ባለባል። ለዚህ እኮ ነው ብልጣብልጥነት በዛና ትክክል የሆነ በእግዚአብሔር ሐሳብ ላይ የሆነ ነገር እየሆንክ እየደነዘዝክ በራስህ ስህተት ላይ የምትነቃበት ሌቶች በዙብህ። ቼላማን መልእክት አለኝ። ጮና አሜን ባለባል። መልእክት አለኝ። ሳምሶን ትክክል በሆነ በእግዚአብሔር ፕሮግራም የከተማ በር ይነቅላል። ልክ ባልሆነ ሐሳቡ ሄዶ ደሊላ ጭን ላይ ይወድቃል። አትውደቅ፣ አትውደቅ። የሆነ ክብር አለ ዛሬ ከወደቅበት የሚያነሳ፣ ከታሰርክበት የሚፈታ፣ ከተራቆትክበት የሚያለብስ፣ ከወደቅበት አንስቶ የሚያመጣ ዛሬ የሚመጣው ክብር አሜሪካ መሞቻ መኖሪያ ይሆናል። መውደኛ መነሻ ይሆናል። መታሰሪያ መፈቻ ይሆናል። ጮና አሜን በሉባ። ሰውየው ተቀምጦ የነበረበት ቦታ ራቁቱን ለጨርቁን አውልቆ ሲሮጥ ገብቶታል። ያ አውልቆት ሮጦ የሄደበት መንገዱ ማለፊያው ነበር እንጂ ተቀምጦ መለመኛው አልነበረም። ማለፊያ መንገድ ላይ ጴንጤ ተቀምጦ መለመን ከጀመረ ለማኝ ይሆናል። ማለፊያ መንገድህን መቀመጫ አታርገው። ዛሬ ይለቅሃል። ማቴናማ ምንም አናባብልም። ይለቅሃል። አጠገባቸው ሰው ይለቅሃል በለዋል። ይለቅሃል በለዋል። ማለፊያ መንገድህ ለልመና መቀመጫ አይሆንም። ጮና አሜን በለዋል። ያን ጊዜ እንዲህ አለ ቁጥር 51 ላይ አንተ ሰው ምን አደርግልህ ዘንድ ትወዳለህ ሲለው ሰውየው እንደዚያ ነው። አይዞህ ምን አደርግ ዘንድ ድገሙ እንደገና አይዘንድ ሲለው እያለው አይኑም ተከፈተ ይላል። አይኑ ሲከፈት መቀመጫ የነበረው የልመና መንገዱ ተሻግሮ አልፎ ሄደ። ኖታታ ፓራኪናማ ጮና አሜን በሉባል። ዛሬ አስቀምጦ ያስለመነ ያ መንገድ ይለቃል። መንገዱ የልመና ሳይሆን ማለፊያ ሆኖ መቀመጫ አይደለም መሄጃ ሆኖ መለመኛ አይደለም መሻገሪያ ሆኖ የብዙ ሰዎች እግር ይፈታል። የብዙ ሰዎች አይን ይከፈታል። የብዙ ሰዎች እስራት ይበጠሳል። ጮክ በል ብድግ በል አሜን በል። ታሳቻታባ ጮና አሜን በል። በጭራሽ ዘንድሮ ተቀምጣ አትለምንም። ያ መንገድ ለአንተ ማለፊያ ነው፣ መሻገሪያ ነው። ተቀምጦ መለመኛ አይደለም። ያንተ ያልሆነ ህይወት ከአንተ ጋር አይቀጥልም። ዛሬ ይቀደዳል። ዛሬ ይቆማል። ብድግ በል አሜን በል። ተንቀሳቀስ በለው ተገበያ ተንቀሳቀስ። አድራሻን ቀይር። ማለፊያ ነው በለው። አትቁምለት፣ አትንቀመጥ። ለማኝ ያደርግሃል። አትንቀመጥ። የሰው እጅ ያሳይሃል። አትንቀመጥ። የሰው ፊት ያሳይሃል። አትንቀመጥ። የሰው ፊት ያሳይሃል። ጮና አሜን በል። ዘራፍ ከሳሬ ጀምሮ ይህንን ጨርቅ እንደለበስኩ አልቀጥልም። ናካለኝ ሰምቶኛል። ናካለኝ
ሕይወቴን አድምጦታል። ና ካለ ይጎበኘኛል፣ ና ካለ ይፈውሰኛል። ከእንግዲህ በኋላ ይሄ ጨርቅ አለ ለእኔ መለመኛ አይሆንም። የሚለምንልኝ አዳኝን አይቻል፣ መሲሁን አይቻል። ጂሰስ ሶስት ሰው አራት ሰው እልፍ በልና ያንተ ያልሆነ ህይወት ከአንተ ጋር አይቀጥልም። ዛሬ ምሽት ይቆማል። ማለፊያ መንገድህ መለመኛ ጎዳና አይሆን። ዛሬ ያስቀመጠ የትኛውም ጨለማ ይረቃል። ያስቀመጠ የትኛውም መከራ ይረቃል። ያስቀመጠ የዘር ማንዘር ርግማ ይሸበራል። ያስቀመጠ ቀንበር ይሸበራል። ያስቀመጠ ባዶነት ይሸበራል። ያስቀመጠ ጨለማ ይገፈፋል። መጽሐፉ ሲናገር ከሄደ በኋላ ተመልሶ መጥቶ ያን ልብስ ለብሶ ተቀምጦ ለመነ አይልም። አይኑ ተከፈተ፣ መንገዱን ሄደ ነው የሚለው። ዛሬ ጌታ ምስክሬ ነው። እግዚአብሔር መንገድ የሚሰጣቸው ሰዎች ነው። አቻራታላ ይሄ መንገድ መድረሻ ሊሆን ይችላል። ይሄ መንገድ ማለፊያ ሊሆን ይችላል። ይሄ መንገድ ማውጫ ሊሆን ይችላል። ይሄ መንገድ መሄጃ ሊሆን ይችላል። ይሄ መንገድ ማለፊያ ሊሆን ይችላል። እግዚአብሔር መንገድ ይሰጣል። ይህን መንገድ የዘጋ ጨለማ ግን ከአንተ ላይ ይመታል። ይህን መንገድ ያጠፋብህ መከራ ይወገዳል። ታሪ ሊዳራዳ ጋባስ ሙታራባሽ ነማታ ቶራሽ አሁን መገለጥ አለኝ። ያንተ ያልሆነ ህይወት ከአንተ ጋር አይቀጥልም። ያንቺ ያልሆነ ህይወት ከአንቺ ጋር አይቀጥልም። ዛሬ ይቆማል። ሰፈር ያለበሰው ያጨርቅ ይወልቃል። ወረኛ ያለበሰው ይወልቃል። አቤተኛ ያለበሰው ይወልቃል። አካባቢ ያለበሰው ይወልቃል። አይችልም ተብሎ የለበስክበት ይወልቃል። ለማኝ ነው ይለምን ተብሎ የለበስከው ይወልቃል። አይነ ስውር ነው ተብሎ ይወልቃል። ሶስት ጊዜ ይወልቃል ማለት በዚህ ሰው ምንም አልሰጠውም። የሰጠው ያስቀመጠውን አንድ ጨለማውን ሊያይበት የሚችል አይን። አይኖቻችሁን ወደ ውስጥም ወደ ውጭም እግዚአብሔር ዛሬ ያብራው። ሎቲም ቁጭ ብላ አታውራ፣ ነግሬያለሁ። ሰፈር ቁጭ ብለህ ጀጅ እንዳታደርገኝ እንዳትሞክር፣ ነግሬያለሁ። መንደር ቁጭ ብላ አትለፍለፍ፣ ተቀምጣ አታውራ። ቢያንስ ለመሄድ ቁም፣ መቆም መቻል አለ። አልፈቅድም። እወቃትችን አረዳው መርዶ ቁጭ ያለ ሰው መቼም ለቆመ ሰው ምንም ትርጉም አይሰጥም። የቆመ ሰው ነው ለተቀመጠ ሰው ትርጉም ሊያመጣ የሚችል። በታምር አልተቀመጠም፣ መንገዱን ሄደ ይላል። ተከተለው ይላል። ጮና አሜን በሉ በደም። የሚገርማችሁ ነገር እስኪ ጠራው ድረስ ሰውየው ይጮሃል። ሲጠራም አይኑ አልተከፈተም፣ ጨርቅ ጥሎ ሄዷል። የሚገርማችሁ ነገር እስከዛ ድረስ አይኑ አልበራም። ና ይጠራሃል ሲሉት እስከዛም አልተከፈተም። ማ ብሎ አልጠየቃቸውም። ማ ብላ አትጠይቅ፣ ና ካለ ና ነው። ነገሥት መጽሐፍ ላይ ከነቢያት ወገን የሆነች ያቺ ሴት ባሌ ባሪያ ሞቷል አለች። ባለ ዕዳ ግን መጥቶ ልጆቼን ባሪያ አድርጎ ሊወስዳቸው ነው። ትልቁ የከበዳት ነገር ዘይት ማስሞላት ምናምን ችግር አይደለም። ለሷ ከባድ ጨለማ ምን እንደሆነ ታውቃላችሁ? እንደ ልጅ በቤት ላይ የተወለዱ ልጆች እንደ ባሪያ ወጥተው ማደግ። እንደ ልጅ በተጠራበት ቤት ላይ እንደ ባሪያ አትኑር። ልጅነት ይሰማ። ዛሬ ልጅነት ሲሰማ የልጅ አንደበት ይከፈታል። ልጅ በአባት ቤት ሲጮህ ደስ ይላል። ገና ለገና ትሞታለህ አትሞትም እያልኩኝ አላረፍድም። ትሞታለህ። ግልጽናችሁ እንደምትሞት መገለጥ አልናገርም። እድሜህ ራሱ ይመሰክራል። ካለ እድሜ ቀን እየቀነስክ ነው ራስህ።
እየኖርክ ያለው ለመኖር ሳይሆን ለመሞት ነው። ቀኑ ራሱ እየነገረ ነው። 60 ካለ ዛሬ አስቀነስክ 59 ቀርቷል ለመሞት። አታርፍድ እዛ ላይ። ስለዚህ ምን አደርግልህ ዘንድ ትወዳለህ ብሎ ሲናገረው መብትን የጠየቀው እዛ መብቱን ሲሰጠው የመለሰው መልስ ደስ ይላል። መኪና ግዛልኝ አላለም። የሆነ ነገር አድርግልኝ አላለም። ችግሬ አይን ነው፣ አይን ስጠኝ ነው። ከዛሽ ደቂቃ ጀምሮ ሰውየው አልተቀመጠም፣ አልለመነም። ያን ብቻም አይደለም የሚገርማችሁ፣ ሲጠይቀው መብቱ ላይ አንድ በውስጥ ታዋቂነት የቀረ ለኛ በሚገባን አማርኛ አሁን ምነግርህ ቃል ያንተ መገለጥ ነው። ባጭሩ ያለህን ተናገር፣ የሌለህን ልስጥህ ነው። ዛሬ ምሽት ያላችሁን በመናገር የሌለን መቀበል። ባለ ዕዳ መጥቶ ልጆቼን ባሪያ አድርጎ ሊወስዳቸው ነው ስትል በኤልሳ ፊት አለቀሰች አትልም አይልም፣ ጮኸች ነው የሚለው። በነገራችን ላይ አታልቅሱ፣ ፊት ታበላሻላችሁ። ጩሁ ነው መብቱ። ጩሁ፣ እግዚአብሔር ጩኸትን ይስጣችሁ። ጮኸች። ያን ጊዜ ኤልሳም እንዲህ አላት፣ አንቺ ሴት ምን አለሽ? ምን አደርግልሽን ዘንድ ትወጃለሽ ሲላት ያላትን ባዶ ማሰሮ ስታወራ የሌላትን ዘይት ሊሰጣት ባዶውን ሰብስበሽ አምጪ አላት። አሁን ትልቁ መገለጥ እዚህ ጋር ነው። ባዶ ነገሩን ሰብስቦ ማምጣቱ አይደለም፣ የማሰሮ ማዕት መከመሩ አይደለም፣ ማሰሮ ማዕቱን አምጥታ ከምራ ማልቀስ መጮህ ላይ አይደለም። እግዚአብሔር ሊሰራ የወደደበት መንገድ ግን በጣም አደገኛ ከባድ ነው። ማዶ ማሰሮን ከሜዳ ከሰፈር ከጎረቤት ከሜዳ ሰብስባ አመጣችና ልጆቿንም በፊቱ አኖረች። ያን ጊዜ የታዘዘችው ትእዛዝ ድንገት ዛሬ እኛ እናደርገዋለን ወይ ነው። እሷ ግን አደረገችው። ቀጥታ ባዶ ነገሩን እንዳያሽ ወደ ቤትሽ ግቢ ነው ያላት። አጠገባቸው ያለውን ሰው ወደ ቤት ግባ፣ ገብተውም ብዙዎች ስለወጡ ግባ አለው። ለምንድነው ወደ ቤት ምገባው አላለችም። ወደ ቤት ገባ። ወደ ቤት አልገባም ለማለቷ በቂ ሊያደርጋት የሚችል ምክንያት እሷ ጋራ ሊፈጠር ይሆንን ካላቸው፣ አዎ ይፈጠራል፣ ተፈጥሯል። ከቤቷ እኮ አስጮሆ ወደ አደባባይ ወደ ነብዩ ፊት ወደ ሰው ፊት እኮ ያወጣት ባዶነት ነው። ባዶነት አስጮሆ ያወጣት ቤት ላይ ባዶ ነገር ይዘሽ ግቢ ማለት የስተት ትምህርት ነው። ግቢ አላት፣ ይዛ ገባች። ቀጥሎ ዝጊ አላት። ከባድ ነገር ነው። እዚህ ጋር ጠየቅኩት ምን ሊያረጋት ፈልጎ ነው ብዬ። አንድ ነገር ግን መንፈስ ቅዱስ አበራልኝ። ለካ ዘግቶ ሊጀምር ከፍቶ ሊጨርስ ፈልጎ ነው። ያልተዘጋ ነገር አይጀመርም፣ ያላለቀ ነገር አይከፈትም። እግዚአብሔር ዘግቶ ይጀምራል፣ ከፍቶ ይጨርሳል። ለምን እግዚአብሔር ዘጋ አይባልም፣ እግዚአብሔር የዘጋውን ሊጀምር ነው። ለምን እግዚአብሔር አዳረገ አይባልም፣ እግዚአብሔር በዛ ነገር ላይ ሊነሳበት ብሎ ነው። ዘግቶ ሊጀምር ከፍቶ ሊጨርስ